ለዚህ እኛ ላለንበት ቦታ ግራውንድ መሬት ከሆነ እዚህ ጋር ላለው ይላ አጠገቡ ላለው ህንጻ 22ኛ ህንጻ ነው ማለት ነው። መሬቱ የቱ ጋር ነው ያለው? መሬቱን ለማግኘት ራሱ 1 ብር ትከፍላላችሁ በዩዋን። ምን አይነት ከተማ ነች? መሬት ማግኘት ሱሚ ነው ሱሚ። እዚህ አፓርትመንት ውስጥ በዚህ በኩል በጎኑ በኩል ይገባል። ሙሉ ለሙሉ እነዚህን አፓርትመንቶች አቋርጧቸው በዛ በኩል ነው የሚወጣው። 6ኛ ፎቅ ስመጣ ውጭ ወጣው። አንዴ እየተባበራቸው አንዴ መኪና መንገድ ላይ ነው የሚሸጠው ማለት ነው እንደ ቲማቲም። ግን መኪና ነው በእናታችሁ። እኔ በጣም ሙድ ሲዩ ይሄ ነው አንዴ ነው የምፈልገው። how much is this? ያ ሁለት ስጪ። ሰላም ተመልካቾቼ፣ ዛሬ ያለነው ደግሞ የት ነው? መሬቷን ለማግኘት ራሱ በጣም አስቸጋሪ የሚሆነው ብዙ ጎብኚ እንኳን መጥቶ ጎብኝቷት ቀርቶ በቴሌቪዥን ራሱ አይቷት ምን አይነት አሰራር ነው ብለው በአርኪቴክቸራል ዲዛይኑ በአጠቃላይ የከተማው አሰራር በራሱ እንግዳና ግራ የሚያጋባ በመሆኑ ብዙዎች ግራ የሚጋቡባት የቻይናዋ ቾንቺን ከተማ ነው። እንግዲህ የቻይና ጉብኝታችን ከቾንቺን ከተማ ተጀምሯል። ይህ ቾንቺን የሚባለው ከተማ እንግዲህ በጣም ግራ አጋቢ ነው። መሬቱ የት ጋር እንደሆነ ግራ ነው የሚገባችሁ። መሬቱ ማግኘት ራሱ በጣም አስቸጋሪ ነው የሚሆነው። ለአንዱ ፎቅ ግራውንድ ፍሎር ከሆነ ከጎን ላለው ፎቅ ገና 30ኛ ፍሎር ላይ ናችሁ ምናምንና በጣም ግራ የሚያጋባ ኗኗር ነው የሚኖረው። በአጠቃላይ በጣም አስገራሚና እንግዳ ነገር ነው። እንዲህ አይነት ከተማ በመላው ዓለም ተፈልጎ ማግኘት አይቻልም። እኔ እስከዛሬ ካየኋቸውም ከጎበኘኋቸውም ከተሞች ሁሉ በቃ አይምሮዬን በጣም የተፈታተነው ሆኗል። ኤኒዌይስ ጉብኝታችን ይጀምራል። ያለነው ቻይና ነው። የቻይና ጉብኝታችን ደግሞ ካነጋጋሪዋ መሬት ከማይገኝባት ወይም መሬት ላይ የሌለችው የ8D ከተማ የምትባለው አስደናቂ ነገር እንጎበኛለን ማለት ነው። ሜክ ሹር የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። እንዲሁም ይህንን ቪዲዮ ደግሞ ስፖንሰር አድርጎ ወደ እናንተ እያቀረበ ያለው ፊሶን ሪል ስቴት ነው። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት ቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ከፊሶን ሪል ስቴት ማስታወቂያ በኋላ ተመልሰናል። እንግዲህ መሬት የሌለባት ከተማ ነው አይደል? የቪዲዮአችን ርዕስ ሪሊ መሬቱ የቱ ጋር ነው ያለው? ብው የሚያደርግ ነገር ላሳያችሁ። ሉክ አሁን በዚህ በኩል ስታዩ ያለ ነው በቃ ግራውንድ ፍሎር ላይ ነው ትላላችሁ። እዚች ጋር ይሄው አደባባይ ነገር አለ። እዚህ ጋር ደግሞ ላይክ ትንሽዬ ደረጃ ነው፣ ደረጃ አለ በዚህ በኩል። በደረጃዋ ስትወርዱ ይሄው ነው። እዚህ ጋር ሰው እየተንቀሳቀሰ ነው። ይሄው ትራፊኩ፣ ይሄው መኪናው፣ ይሄው ባቡር ስቴሽን መግቢያው፣ በአጠቃላይ ይሄውና ህንጻዎቹም ይሄው ነው። የህንጻዎቹ ግራውንድ ፍሎር ምናምን ሉክ እዚህ ላይ ነው ያለ ነው። አሁን በዛኛው በኩል ምንም አይነት የምወጣው ደረጃ የለም፣ የምወርደው ነገር የለም። በዛ በኩል ደግሞ ልውሰዳችሁና ምን የት እንዳለ ላሳያችሁ። እግረኞች እየሄዱ ነው። ሁሉም ነገር እንግዲህ እየተከናወነ ነው። ንግድ ቤቶችም እየሸጡ ነው። ቱሪስቶችም ፎቶግራፋቸውን እየተነሱ ነው። ይሄ ቦታ ብቻ ሳይሆን መላው ቾንቺን እንደዚህ አይነት አኗኗር የሚኖርበት። እዛ ጋር ነበር ግራውንድ ፍሎሩን አይታችሁታል። መኪና ሲንቀሳቀስ እዚህ ጋር ይሁት ይሄ ሁሉ ቱሪስት ነው አጀብ እያለ እያየ ያለው። እንግዲህ እስቲ በዛ በኩል እንሂድና አሁን ለኛ መሬት የመሰለ ምን ላይ እንዳለን እንሂድ። በዛ በኩል መሬት ላይ ያለ ነው ብለናል። ግን አክቹሊ ያለ ነው ያ ሁሉ መኪና የሚንቀሳቀሰው ያያችሁት 22ኛ ፎቅ ላይ መሬቱ ርቀቱን ይሁት ያያችሁት 22ኛ ፎቅ ላይ ነው ያለው። ስማም ሲያስፈራ ራሱ 22ኛ ፍሎር ነው። ስለዚህ አሁን ለዚህ እኛ ላለንበት ቦታ ግራውንድ መሬት ከሆነ እዚህ ጋር ላለው ይኸውልህ አጠገቡ ላለው ህንጻ 22ኛ ህንጻ ነው ማለት ነው። ታውቃላችሁ ህንጻው በቃ አሰራሩ አንዱ ካንዱ ላይክ የከተማው አገነባቡ ተራራማ ስለሆነ ቦታው ካንዱ በቃ አንዱ ግራውንድ ፍሎር ለአንዱ መካከለኛው ነውና በጣም ግራ የሚያጋባ መንገዱ ትላላችሁ፣ ባቡሩ ትላላችሁ፣ ሁሉ ነገር በጣም ግራ የሚያጋባ የዚህኛው ግራውንድ ፍሎር መሬት ብለን ያየነው እዚህ ጋር 22nd ፍሎር አይደለ? ወደ ህንጻው 22ኛ ፍሎር ነው የምንገባው። ወይ ቻይና
ቻይና። በነገራችን ላይ ከተማዋ በዚህ መልኩ አሰራሯ በጣም ግራ የሚያጋባና አገነባቧ ብዙ በቃ አይምሮን የሚፈታተን በመሆኑና ከፍታ ተራራ ላይ የተሰራች በመሆኑ የ8D ከተማ የምትባለው ከዛ በተነሳ ነውና የቻይና ዋና ከተማ ሆና አገልግላለች በሰከንድ ወርልድ ዋር ጊዜ ማለት ነው። በሁለተኛው ዓለም ጦርነት ጊዜ ጃፓን ወደ ቻይና ወረራ ከፍታ ስለነበረ ቻይና ደግሞ በወቅቱ ወደዚህ ዋና ከተማዋን አዙራ ነበረ። በጣም ብዙ የፈንጂ መደበቂያዎችን ታያላችሁ። በወቅቱ ቻይናውያን ተደብቀው ከሁለተኛው ዓለም ጦርነት የተረፉበት ማለት ነው። ሌላኛው እንግዲህ ያው ቾንቺን ማለት ደግሞ እቺ ከተማ ትርጓሜዋ ደብል ሴሌብሬሽን ወይም ደግሞ ይሄ ድርብ ደስታ እንደማለት ነው ብሎ ይተረጉመዋል ወደ እንግሊዘኛው፣ ከዛ ወደ አማርኛው ስናመጣው ማለት ነው። ስለዚህ ድርብ ደስታ ይሉታል። እንግዲህ ይሄ በጣም ግራ የሚያጋባ ነው። እሺ አሁን 22ኛ ፎቅ ላይ ነኝ። 22ኛ ፎቅ ላይ መኪና እየሄደ ነው፣ ባሱ እየሄደ ነው፣ አደባባዩና ስለዚህ እንግዲህ ብዙ የሚያስገርሙ ነገሮች እንዳሉ ሆኖ ግን መሬቱን ደግሞ መርገጥ አለብን። አክቹሊ መሬቱ የቱ ጋር ነው ያለው? እንፈልገው መሬቱ አረ መሬቱ ወዴት ነው? 22ኛ ፍሎር ላይ። በዚህኛው ደግሞ ልግባ። ማፔን ሁሉ ነው ግራ ያጋባው እኮ። ማፔ ራሱ በዚህ ግባ ይለኝና ኦ ማይ ጋድ ይላል ማፔ ራሱ። የምጠቀመው ማፕ ራሱ እንጂ ሻውን ደግሞ ገባው። መሻገሪያ ነገር ነው አይ ቲንክ። በስማም ሲያምር። ቻይና ሌላ ታሪክ ውስጥ ናት፣ ሌላ ታሪክ ውስጥ። አሁን እንግዲህ 22ኛ ፍሎር ላይ አይደለም፣ በ21ኛው ነው እየተሻገርኩ ያለሁት። የ22ኛ ፍሎሩን አስፋልት ማለት ነው። ኤክስፕሌን ለማድረግ ራሱ እኮ በጣም እንትን የሚለው ወይ ቻይና 2025 እንደ አውሮፓውያን አቆጣጠር ወይ 2018 ምናምን እንደኛ አቆጣጠር አይደለም። እዚሁ 2060 2070 አሉ። እዲ 22ኛ ፍሎር ላይ ነበርኩ። ግራውንድ ብዬ ገባሁት 21ኛ ፍሎር ላይ ነው። በ21 ፍሎር እንደዚህ ተሻገርኩ። በነገራችን ላይ እዚህ ሀገር ምንም ነገር አይሰራም ታውቃላችሁ። ሶሻል ሚዲያ ምንም ነገር፣ ፌስቡክ አይሰራም፣ ቲክቶክ ራሱ አይሰራም። በዚህ ቲክቶክ የቻይና ነው ምናምን ሲባል ብዙ ሰው ቲክቶክ ቻይና ውስጥ የሚሰራ ይመስላል። ቻይና ቲክቶክ አይሰራም። ዶዩንግ ነው የሚባለው የቻይና ቲክቶክ። የራሳቸው ሌላ አፕ ነው ያለው። ምንም ነገር አይሰራም ሶሻል ሚዲያ። ፌስቡክ አይሰራም፣ ዩቲዩብ አይሰራም፣ ኤቭሪቲንግ በቃ ቲክቶክ በሉት ሁሉም ነገር አይሰራም። ምንም ነገር እንትን ማድረግ አክሰስ ማድረግ አትችሉም። እዚህ በቃ ቪፒኤን አብርታችሁ ነው የሚሰራላችሁ፣ ወይ ደግሞ የውጭ ሀገር ሲም ካርድ ካላችሁ ዳታ ሩሚንግ አብርታችሁ፣ ለምሳሌ የኢትዮጵያ ወይ የአሜሪካ ወይ እንግሊዝ ምናምን ሲም ካርድ ካላችሁ ሩሚንጉን ስታበሩት ይሰራላችኋል ማለት ነው። ከዛ ውጭ ግን ዋይፋይም ተጠቀሙ ምንም ተጠቀሙ ምንም ሶሻል ሚዲያ አይሰራም። እና በጣም ነው እንትን የሚለው ላይክ ለመክፈል ራሱ በቃ ዓለም አቀፍ ካርዶች የክፍያ ካርዶች እዚህ አይሰሩም። ብዙ ቦታ የዓለም አቀፍ ክፍያ ካርዶች አሁን ቪዛ ካርድም ዴቢት ካርድ ምናምን ካላችሁ አይሰራም። ስለዚህ የግድ በአሊፔ ነው የምትጠቀሙት። ለምትመጡ ሰዎች አሊፔ ዳውንሎድ አድርጋችሁ እዛ ላይ ካርዳችሁን ጨምራችሁ ነው የሚሰራው እንጂ የዓለም አቀፍ የአሜሪካ ሆነ ምንም ካርዶች መክፈያ ካርዶች እዚህ ሲመጡ አይሰሩም። ቪዛም ማስተር ካርድም ማለት ነው አይሰሩም። እና ለመክፈል የእውነት በጣም ውስን ቦታዎች ነው፣ ጥቂት ቦታዎች ብቻ ነው እነሱን ካርድ የሚቀበሏቸው። ቀሪ ቦታ እንደ አሊፔ ዊቻት ምናምን እነዛ ነው የሚጠቀሙት። እንግዲህ ሁሉ ነገር ዝግ ነው ቻይና። ቪፒኤን እየተጠቀማችሁ ነው ጊዜያችሁ የምታሳልፉት። ኦኬ ይሄ ታዋቂው አደባባይ ነው። አንዱ ጎብኞ ያለኝ ይሄ ነው። ይሄ ታዋቂ በጣም ፌመስ የሆነ አደባባይ ነው። ተስፋ ወደ መቁረጡ ነው መሬቱን ለማግኘት። ደረጃ በጣም ሰፋፊ ደረጃ ወረድኩኝ እና ስቲል አሁንም ከተማ እንደምታዩት ተስ መኪና ይሄዳል። ኖርማል ትራፊክ ነው። በጣም ብዙ ደረጃ ግን ወርጃለሁ። በቃ እስቲ ቆይ የመጨረሻው መሬት ይሄ መሰለኝ፣ ግን ስቲል ደግሞ ሰርች ሳደርግ የመጨረሻው መሬት ላይ አልደረስክም ይለኛል። ስቲል በጣም ሃይ ፍሎር ላይ ነው ያለን። ሉክ ይሄንን ወክዌይ እንዴ እዛ ጋር መኪናው ቆሟል። ወክዌይ ነው ይሄ ደግሞ ምን ያለው ያሰውዬ ምን እውነቱን ነው እንዴ? የት ነው ያለ ነው? ሉክ ኦ ማይ ጋድ 26ኛ ፍሎር ላይ ነው። እንዴት እዚህ መጣው? ሉክ ወክዌይ እኮ ነው በቃ የመንገድ ዳር መንገድ ተከትዬ እመጣለሁ። 26ኛ ፎቅ ላይ ነው እንዴ! ኧረ በጣም ያስፈራል። ከዚህ በኋላ ያለ አካባቢው ተራራማ በመሆኑ ነው። እንግዲህ እዚህ ላይ እዩት፣ ይሄን ህንጻ እዩት። የዚህ ህንጻ ግራውንድ ፍሎር ለዚህኛው 3ኛ ፎቁ ነው። አያችሁት? የዚህኛው ግራውንድ ፍሎር ለዚህኛው 3ኛ ፎቁ ነው። የዚህኛው ግራውንድ ፍሎር ደግሞ ለዚህኛው ህንጻ ስንተኛ ፎቁ ነው? 1 2 3 4ኛ ፎቁ ነው ለዚህኛው። ምን አይነት ሀገር ነኝ! መሬት ማግኘት ሱሚ ነው። ሱሚ ታውቃላችሁ? ይሄን ወክዌይ ጨርሳችሁ ስትሄድ በቃ መኪና ቆሟል ምናምን። እዚህ ኖርማል ላይፍ እየተኖረ ነው። እዚህ ጋር 26ኛ ፎቅ ላይ ቅድም ያየነው ላይ ደግሞ 22ኛ ፍሎር ላይ። እሺ ይሄን ስላችሁ እኮ እናንተ ተቆራርጦ ስለምታዩት ነው እንጂ እኔ እኮ በጣም ሩቅ እየሄድኩ ነው በእግሬ በታክሲ ምናምን እየሄድኩ ነው። ህዝቡ ፈታ ብሎ ወክ ያደርጋል። እዚህ መደበኛ ህይወት አለ። ኦኬ ቾንቺን ከተማ ውስጥ እንግዲህ መሬት ማግኘቱ ብቻ አይደለም ቁም ነገሩ። ላይክ አሁን መሬት አገኘን ብንል እንኳን አሁን እኔ ስንተኛ ፎቅ ላይ እንዳለው ምናምን አላውቅም፣ ግን መሬት እንኳን ብታገኙ እንደው ተሳክቶላችሁ ከመሬቱ በታች ሌላ ዓለም ደግሞ አለ። በዓለማችን ላይ the deepest subway station የሚገኘው እዚሁ ቾንቺን ከተማ ውስጥ ነውና አሁን ላይ የዓለም deepest subway stationን ገብቼ ያሳያችኋለሁ ምን ያህል ደቂቃ እንደሚፈጅ። እንግዲህ በአሊፔ ስለምንከፍል አሊፔያችንን አዘጋጅተናል። ሉክ ይሄ ነው 3A ኢንትራንስ። በዚህ ነው የምንገባው። ምን ያህል ደቂቃ እንደሚፈጅ
ብሪጅ ታያላችሁ። እንግዲህ ይሄ ማለት 30 ምናምን ፎቅ ወደ መሬት ስትጠልቁ ማለት ነው። 30 ምናምን ፎቅ ወደ መሬት ስትጠልቁ በጣም ረጅም ሰዓት ነው የሚፈጀው። ኦልሞስት 118 ሜትር ጥልቀት ላይ ነው የምትገቡት ወደ ታች ማለት ነውና ሉክ ስንት ስኬሌተሮቹን ራሱ መቁጠር እንችላለን። አንድ ስኬሌተር ይሄውና፣ ሁለተኛ ሌላ ጥልቅ ስኬሌተር። እንግዲህ አስቡ ጠዋትና ማታ የምትገቡትና የምትወርዱትና የምትወጡት ይሄ ሲሆን ማለት ነው። ወይ ቹንቺን ወይ ቻይና። ሁለት ስኬሌተር ቆጠራችሁ። ሁለት ስኬሌተር መተናል። ሶስተኛው ስኬሌተር እዛ ጋር እየጠበቀ ነው። 3 ስኬሌተር ምን ያህል ጥልቅ እንደሆነ ማለት ቪዲዮውን ሳልቆራርጠው ነው ማሳያችሁ። እንግዲህ ይሄኛው አይቆራረጥም፣ ቀጥታ ነው እያያችሁት ያለውና ምን ያህል ደቂቃ እንደሚፈጅ ወርዶ በቃ የመሬት እምብርት ጋር የደረሳችሁ ነው የሚመስለው። ስኬሌተሩን እኔ ራሴ በቃ እየወረድኩት ካልሆነ አይሆንም። ስኬል መጠበቅ 3 ስኬሌተር፣ አራተኛ ስኬሌተር ሉክ። አሁንም ልንገባ ነው ወደ መሬት። ሁሉም ወደ ታች ናቸው። 4 ስኬሌተር። ምን አይነት ከተማ ነች! መቼም ከዚህ በኋላ ባቡሩን ነው እንጂ ድጋሚ የምናገኝ አይመስለኝም። ስኬሌተር ሁሉ ገብታ ኦኬ። ፍተሻ ትፈተሻላችሁ። ከተፈተሻችሁ በኋላ እዚህ ጋር አሊፔ እንክፈልሽ። ከከፈተ እንደገና ወደ ታች በሌን 6 እንግባሽ። ሌን 6 ቴክስቱ ጋር ደረስን ማለት ነው። ኧረ አይደለም እዚህ ባቡር አለ ገና ነው አላለቀም። ያለቀ መስሎኝ ነበር ባቡሩ ጋር ደረስኩ ብዬ ማለት ነው። ስለዚህ 4 ስኬሌተር እና 1 ደረጃ ቆጥረናል አይደል? ሉክ 5ኛ ስኬሌተር አሁን ዋት! ይሄ ደግሞ ምን ያህል ጥልቅ እንደሆነ ይሁት በመዳን ያለ እንግዲህ እኔ አይቼ በማላቀው ሁኔታ አሁን ጥልቅ ገብታችሁ ሰብዌይ ያለ፣ ከሰብዌው በታች ደግሞ በጣም ጥልቅ ሄዳችሁ ሌላ ሰብዌይ ያለ ማለት ነው። እንዴት እንደሚያምር ደግሞ እየጠለቃችሁ ሄዳችሁ ቁጥር። እሺ 5 ስኬሌተር ቆጠሩ። እሺ ኤግዚት 3 ወደዚህ ነው። እኔ አላምንም። እንደገና ልንወርድ ነው። እኔ አላምንም። ስንት 5 ስኬሌተር አይደል? 6ኛ ስኬሌተር ገስዋት ከ118 ሜትር ጥልቀት ላይ ገብተን ስልክ ይሰራል። ስቲል ኔትወርክ አለ ምናምን ኢንተርኔት አለ። ዋት! ይሄውና እንግዲህ መቼም ደርሰናል ብዬ አስባለሁ። ይሄውና እንግዲህ ጥልቅ ገባን፣ ሰብዌይ ያየን፣ ሌላ ሰብዌይ ያለ እንደገና ከሰብዌው በታች ማለት ነው። አይ ኔቨር ሲ በእውነት እኔ እንደዚህ አይነት አይቼም ሰምቼም አላውቅም። ወዴት ነው የሚሄደው? እኔ ባቡር አንድ ስቴሽን እንሂድልበት እንዴ? አሁን እኮ ከዚህም እኮ አንድ ወደ ታች ሄዱ ይሉ ነው ይሆናል። እኔ የምለው መቼ ነው የቆፈሩት ግን? ይህ ሁሉ ሲሰራ እኔ የት ነበርኩ? እንግዲህ በዓለማችን ላይ ዲፐስት የሚባለውና 118 ሜትር ጥልቀት ላይ የተገነባው በሰብዌይ ውስጥ ሰብዌይ በጥልቀት ውስጥ ጥልቀት ያለበት የቹንቺን ሰብዌይ ስቴሽን ነው ማለት ነው። እጅግ በጣም ጥልቅ ነው። ያው ኦፊሻሊ መረጃ ስለሌለ ነው እንጂ ጥልቅ ነው የሚባለው ደግሞ ከዚህም ይጠልቃል የሚባለው ፒዮንግያንግ ማለት የሰሜን ኮሪያ ማለት ነው። የሰሜን ኮሪያ ከዚህ በላይ ይጠልቃል ይባላል፣ ግን ኦፊሻሊ የሆነ መረጃ የለም ማለት በግልጽ ይሄ በቃ ዲፐስት ነው አይደለም የሚለው ላይ ምንም አይነት ኦፊሻል መረጃ ስለሌለ እርግጠኛ ሆኖ መናገር አይቻልም። ግን እስካሁን ባለው መረጃ ይሄ ነው ዲፐስት የሚባለው። ከዛ ደግሞ ዩክሬን አለ። የዩክሬንም እንደዚሁ ዲፐስት ነው፣ በጣም ዲፕ ነው የዩክሬን። ሞስኮም አለ። ራሽያ ስንሄድ እናየዋለን ሞስኮ ምን ያህል ዲፕ እንደሆነ የነሱም ማለት ነው። እሺ ከተማ መሬት የላትም ወደ ማለት ላይውን ራሱ የሚኖሩበት አይመስለኝ ነበርኩ ስትሉ 26ኛ ላይ እሺ መሬት ደርሻለሁ ስትሉ ወደ ታች ያለው ከተማና ጥልቀት ሊሰው በቃ ስኬሌተርና ደረጃ ሲወጣና ሲወርድ ነው የሚውለው። እኔ ኤግዚቱን ወዴት እንደሆነም ራሱ አላውቀውም። ዝም ብዬ ነው እየሄድኩ ያለሁት እያነበብኩኝ ኤግዚትና እንትን እያነበብኩ። ሰብስክራይብ በማድረግ የደወል ምልክቷን መጫናት ዘንጉ፣ ምክንያቱም በቅርቡ ብዙ ሚሊዮን እንገባለን። ኦኬ እሺ ሉክ አሁንም ይዩት ያለሁት እዚህ ላይ ነው። መሬቱን እንዴት ነው የማገኘው ብዬ ጠየቅኩ ባስተርጓሚ። ከዛ በዚህ ስኬሌተር ወረዳሉ እያችሁት እንግዲህ ልወርድ ነው በዚህ በደረጃው ወርጂ የሆነ ስኬሌተር ታገኛለህ አሉ። እስቲ እንሂድ እንሞክረው ምን ይለናል። አይ ቲንክ በዚህ ነው ስኬሌተሩ መሰለኝ። እሺ መሬቱን ለማግኘት ራሱ 1 ብር ትከፍላላችሁ። በዩዋን 1 ዩዋን ከፍላችሁ ይኸውና ስኬሌተር ወደ ታች ትወርዳላችሁ። ዋት! ይሄ ደግሞ በእስያ ውስጥ አንደኛው ስኬሌተር ነው። እስያ ውስጥ ማለት ነው። በጣም አንድ ሆኖ ወጥ ስኬሌተር ማለት ነው። በጣም ረጅም እና 112 ሜትር ዲፕ ነው። እንግዲህ አስቡት 112 ሜትር ዲፕ ሄዳችሁ ነው መሬቱን የምታገኙት። ላይክ መሬቱን ለማግኘት 112 ሜትር ዲፕ ትሄዳላችሁ በስኬሌተር። እንደዛም ሄደን እኮ ገና 17ኛ ፍሎር ምናምን ልንሆን እንችላለን። ቅድም እንግዲህ ስንገባ መኪና አይተናል ምናምን አይደል? ስለዚህ ስኬሌተር የነገሩኝ ምንድነው ላይ አካባቢ ያሉ ሰዎች ታች ያሉት ጋር ለመምጣት ደረጃ ነበር የሚጠቀሙት፣ መደበኛ ደረጃ የድንጋይ ደረጃ ማለት ነው የሚጠቀሙት። ከዛ በጊዜ ብዛት በቃ ትልልቆቹም እየደከሙ መጠቀም ስላቃተ መንግስት ይሄንን የሚያክል ትልቅ ስኬሌተር ሰራ ማለት ነውና አሁን በክፍያ ነው የሚካሄደው። አንዳንድ ዩዋን እየከፈላችሁ እየገባችሁ በአሊፔ መክፈል ትችላላችሁ ምናምን
እሱ ሁሉም ነገር ፍሌክሲብል ነው ለክፍያ። መሀል ላይ ስደርሱ ግን በጣም ነው የሚያስፈራው። በመድኃኒዓለም ዲፐስት የሚባለው ሰብዌይ ስቴሽንም እዚሁ ነው ያለው፣ እናየዋለን። በዚሁ ቪዲዮ ያሳያችኋለሁ የጂ ሰብዌይ ስቴሽኑ ምን ያህል ከመሬት በታች እንደሆነ። እንደዚህም ጠልቀን ግን ምንድነው የምናገኘው ማለት መጣንና እዚህስ ምን እናያለን ከመሬት በታች? እሺ እኔ መሬቱን ነው ማየት የፈለኩት። ስቲል አሁንም ይሄ ሁሉ 112 ሜትር ዲፕ መተን ምንድነው የምናገኘው? በዚህ ሄደን ይችን ደረጃ እንወጣለን እንዴ? ስቲል አሁንም እዚህ ታዲያ ወዴት ነው የመጣ ነው? 112 ሜትር ዲፕ የሆነ ስኬሌተር ተጠቅመን የት ነው የመጣ ነው? ስቲል ከተማ ነው ሉክ ማለት ገጠር መሄድ አምሮ ነው ወይ ታዲያ እንዳትሉኝ። ማለት ትክክለኛው መሬት የሚባለው የቱ ጋር ነው ጥያቄው። እዚህ ላይ ነው መነጋገር ያለብን። መሬቱን ሳንለይ ኮፊ ታይም የለም። እሺ በዚህ ላይ ወጥቼ ደግሞ ወደዚህ ልሻገር። ዘመቻ የመጨረሻውን ዲፕ መሬት ፍለጋ። ይሁት እዚህ ደግሞ ቅልጥ ያለ ሰፈር ነው፣ በቃ ደረጃ ነው ምናምን። ቅድም የወረድነው ስኬሌተሩ ላይ ነገርኳችሁ ነገር ማለት ነው። መንደሩ በፊት በዚህ ደረጃ ነበር የሚጠቀሙት። ይሄን ደረጃ ለማስቀረት ተብሎ ነው ስኬሌተሩ የተሰራውና የሚገርም ነው። ወይ ቻይና። እኔ እኮ ይሄ ከተማ በቃ አሰራሩና አንዳንድ ነገሩ በአጠቃላይ ለመናገር ራሱ በጣም ይከብዳል። ሉክ አሁን ላሳያችሁ ታዩታላችሁ። ዋሻ ነው፣ መኪኖች እየገቡ ነው በኬቡ። በዚህ ይወጣሉ፣ በዚህ ይገባሉ፣ ወደዛኛው የሚሻገሩ። እዚህ ላይ ቤት አለ መኖሪያ ሉክ ከተሞች እዛ ጋር አፓርትመንት የወላችሁ ፎቆች፣ ትልልቅ ሃይ ራይዝ ቢልዲንጎች ምናምን፣ ከስራቸው ደግሞ መኪና ያልፋል። እዚህ አንድ ቦታ የካሜራ ብዛት በጣም ያስፈራችኋል። በቃ ቀና ስትሉ የሆነ 9 ካሜራ ምናምን እየቀረጻችሁ ነው። የሚገርም ነው። ምን እየገነቡ ነው እዚህ ጋር? በእርግጠኝነት ከ6 ወር በኋላ በመጣ የሆነ ነገር አብቅለው ነው የሚጠብቁ። ኢቭን በጣም በሚደንቃችሁ ሁኔታ እዚህ ሀገር እዚህ ቾንቺን ከተማ ውስጥ ባቡሮቹ ጭምር በመኖሪያ ቤት አፓርትመንት ውስጥ እያለፉ እየቆረሱ የሚሄዱ። ቆይ ላሳያችሁ። እንደው ወይም ኮፊ ታይማችን እንደውም እዛ አካባቢ ጭምር እናደርገዋለን። ከተማ ግን ያለ ቴክኖሎጂ ምንም እንደማይሆን የምታዩት በእነሱ ቢኮዝ ይህ ሁሉ ቴክኖሎጂ ባይኖር ሰው እንዴት ሊያደርጉት እንደሚችሉ ሳስበው። እሺ ወጣሁ በሊፍት ገብቼ እንደገና መሬት ነው። አሁንም በሊፍቱም ስንወጣ መሬት ነው፣ ወረድንም መሬት ነው። ከተማው በቃ ክሬዚ ነው። ክሬዚ ሉክ። አሁን ይህንን ማደያዩት እዚህ ጋር ማደያ አለ፣ ከታቹ ሰፈር አለ። ይሄኛው የሚገኘው ወደ 17ኛ ፎቅ አካባቢ የሚገኘው ይሄ ማደያው ማለት ነው፣ ነዳጅ ማደያው። በቃ ከተማው ላይ እንደዚህ ቁልቁለት ስለሆነ እንደዚህ በቃ ቀጥ ያለ ቁልቁለት ስለሆነ የሆነ እንደዚህ ወደ ታች ነው እየገነቡ ይሉትና የአንዱ መጨረሻ ለአንዱ መጀመሪያ፣ የአንዱ መጀመሪያ ለሌላው መጨረሻ ምናምን ነገር አስባችሁታል። 17ኛ ፎቅ ላይ ወጣችሁ ምናምን ነዳጅ ስትቀዱ እነዚህ ራሱ የሆነ ካፌዎቹ ምናምን ኪቭ ነገር ናቸው። ከከባድ ከተማ ነው የጀመርነው ጉዟችን ማለት ይሄ። እንደዚህ ከሆነ ቻይና ውስጥ ምን ያህል ጉድ የሚያስብል ነገር ልናገኝ እንደምንችል አስቡት። ከላይ ደግሞ ታዩታላችሁ። ይሄ መስመር የሁለቱ መስመር ባቡር የሚሄድበት ነው። ይሄ ባቡር ሀዲድ ደግሞ የሚያልፈው በየት ነው አትሉ? በሰው መኖሪያ ቤት። ባቡሩ በጣም ክሬዚ ነው። የሰው መኖሪያ ቤቶች አፓርትመንት ምናምን በመሀል እየከፈለ ነው የሚያልፈውና እስቲ እዚህም ቁጭ ብለን እንግዲህ እናየዋለን። እሱን በየሰው ቤት እየጠረመሰ ሲገባ የግርምት ምድር ነች ግን ቻይና። በስማ ይኸውላችሁ ይሄ ከተማ የመጨረሻ ክሬዚነቱን የምታዩት ቅድም ከላይ ላይ ያያችሁት ባቡር አለ አይደል? የባቡሩ መንገድ አሳይቻችኋለሁ። ባቡሩ ኦል ደ ዌይ ይመጣል። እነዚህ አካባቢ ላይ የምታዩቸው አፓርትመንቶች በሙሉ በአፓርትመንቶች ውስጥ ነው አልፎ የሚሄዱ። እዩት መንገዱን አያችሁት? ከዛ እዚህ አፓርትመንት ውስጥ በዚህ በኩል በጎኑ በኩል ይገባል። ሙሉ ለሙሉ እነዚህን አፓርትመንቶች አቋርጧቸው በዛ በኩል ነው የሚወጣው። ይሄ ሁሉ ሰው የምታዩት እንግዲህ ቤትም ዓለም የማይገኘው በሰው መኖሪያ ቤት በአፓርትመንት እያቋረጠ የሚሄድን ባቡር ለማየት የመጡ ቱሪስቶች ናቸው። እና በየሰዓቱ ይመጣል ባቡሩ። ሰው ሲመጣ ጠብቀው ነው የሚቀርጹት። እኛም ቀርጻለን እንግዲህ እውነታቸውን ለምን አይገርሙ። ቀጥታ ይመጣል። አሁን ይታያል መሰለኝ ብለ እዚህኛው አፓርትመንት ውስጥ የሚገባው በአፓርትመንቱ እንዳለ አልፎ ህንፃዎችን ይሄዳል። በህንፃዎች ውስጥ ማለት ነው። ደግሞ መሳፈር ከፈለጋችሁ እዛው በአፓርትመንቱ ውስጥ ትገቡና ውስጥ ወጣችሁ ላይ ነው የምትሄዱት። በዚህ ትገቡና ላይ ትወጣላችሁ። ከዛ ውስጡ ስቴሽን አለ። እዛው ውስጥ ይቆማል ባቡሩ። እዚህ አፓርትመንቶች ውስጥ ይቆማል። እና ይሄን ፕሮግራም ሳዘጋጅ የሆነ ዶክመንተሪ አይቼ ነበርና ዶክመንተሪው ላይ ሲጠየቁ ሰዎች አይረብሻችሁም ወይ ባቡሩ ሲመጣ እንደዚህ በአፓርትመንቶቻችሁ አልፎ ሲሄድ እንትና ሬዚደንት ቢልዲንግ ነው ባይዘው መኖሪያ ስለሆነ አይረብሻችሁም ወይ? አረ ምንም ድምጽ የለውም አይረብሸንም፣ እንደውም ከሱ በላይ የልብስ ማጠቢያ ማሽናችን ይረብሸናል ምናምን ብሎ ሲያወሩ ሰምቼ ነበር። አሁን ስንት ሰዓት ነው የሚመጣው ባቡሩ? አንድ ቀርጸን ብናልፍ ደስ ይለናል። ብዙ ሰዓት የለንም። ቾንቺን ቻይና ትጠብቀኛለች። ባቡሩ መጣ። ባቡሩ ሲመጣ ህዝቡን ይዩት ሲነሳሳ። አሁን ይዩት እንዴት ገብቶ እንደሚያልፍ ያችሁ እና እቺን ሞመንት ተጠብቆ የሚቀርጸው ሰው ብዛት the most famous train in the world because አንዴ እዚች ስቴሽን ላይ ሲደርስ የሚነሳው ፎቶ ብዛት አሳይቻችኋለሁ። እንግዲህ እንዴት እንደሚያልፍ በህንጻው ውስጥ አይደለ? ስለዚህ እንቀሳቀስ። ቻይና ብዙ ነገር ነው ያላት። ቡናችን እንደምንጠጣ ወጣ ሌላ ባቡር። ሰው ሲያፈጥን ያወኩት ታውቃላችሁ። ዞር ስል ሰው ሁሉ ቀና ብሎ በቃ አንጋጧልና በዛ ነው ለየው። ቻይና ግን እውነትም ብዙ ናቸው። ባቡሩ የሚያልፈው በ6ኛ ፎቅ ላይ ነው። እናንተ በጣም እኮ ትልቅ ነው ቢልዲንጉ። በ6ኛ ፎቅ ላይ ነው
ባቡሩ የሚያልፈው። ስለዚህኛ በስድስተኛ ፎቅ ላይ ወጥተን ቡና እንጠጣ ካፌ አሉ ነው ኢንተርኔት ላይ አሉ። ብዙ ጊዜ ኢንተርኔት ላይ አለ ይባልና ስትሄዱ አይደለም በጣም ያስገርማል ብለዋችሁ ስትሄዱ አያስገርምም ምናምን ኢንተርኔት ላይና ኢንተርኔትን ማመን ትቻለሁ በትራቭል ምክንያት። ኤኒዌይስ ይሄ ነው ህንጻው በመሃሉ ባቡር የሚያልፈው። የሁሉ ህንጻዎች ናቸው እንደምታዩት ሙሉ ለሙሉ አቋርጧቸው ነው የሚሄደው በህንጻዎቹ ሆድ ውስጥ። ንሻገር እንዴት ነው የምንገባው? በዛ ነው የምንገባው? በዚህ ነው የምንገባው? እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው? ቲንክ በዚህ ነው የሚገባው። ይሄ ባቡር እንዴት አባቱ ሆኖ ነው በሰው ህንጻ ውስጥ ጥሶ የሚያልፈው የሚለውም ለማየት መጣሁ። ስድስተኛ ፎቅ ስወጣ አታምኑም ውጭ ወጣ። ስድስተኛ ፎቅ ስመጣ ውጭ ወጣው። ሊፍቱ ተከፈተና እንደዚህ ሁሉም ሲወጣ ተከትዬ እወጣለሁ። ውጪ ነኝ ያለው። ስቲል ይሄ ፈርስት ፍሎር። በዛ በኩል ያየ ነው የህንጻው ስድስተኛ ፎቅ ካፌ አለ ተብዬ እኮ ነው የመጣው። ይኸውላችሁ በዛ በኩል ያየ ነው ባቡሩ ሲገባበት የነበረው ጎኑ ይሄ ነው። በዛ በኩል ስናየው ትልቅ ፎቅ ነው፣ ስድስተኛ ፎቅ ነው። በዚህ በኩል ስንመጣ ደግሞ ገና ግራውንድ ፍሎር ነው። በዚህ በኩል ይኸው ገና መኪና ይሄዳል ምናምን። እስጀስ ግራውንድ ፍሎር ለዚህኛው እና ህንጻው ሁለት ግራውንድ ፍሎር ነው ያለው። አንደኛው ይሄ ነው፣ ይሄም ጂ ብለው ነው የሚጠሩት ግራውንድ ፍሎር ነው። በህንጻው ደግሞ በዛኛው ሳይድ ስትወዱ ደግሞ ይሄ ስድስተኛ ፎቅ ነው። ይሄውና ባቡሩ እንደው ይኸውላችሁ በህንጻው ሆድ ውስጥ የሚያልፈው ባቡር ይሄ ነው። ያያችሁ እዚህ ጋር ስትመጡ እንደዚህ አይነት ስቴሽን ነው እንግዲህ በዛ ስድስተኛ ፎቅ በዚህኛው ግራውንድ ፍሎር ይሄ ነው። እንግዲህ ቅድም ከታች ያየነው ባቡር ስቴሽን ይሄንን ይመስላል። ውስጡ ገባን። እሱን ተጠቅመን ደግሞ እንሂድ። ቤቱ ጋር ነው የምንሳፈረው። በጣም ብዙ ሰው ነው ግን እየገባችሁ እንጂ መስታወት ብንፈልግ አለ መስታወት ለቪው መስታወት ኧረ ለቀረጻ ነው መስታወት መስታወት ወንድም እህቶቼ መስታወት ጋር በሩ ጋር ቁም። እዚች በር ጋር አሪፍ ቦታ አግኝቻለሁ። ሶ ቪውን እያየ ነው የምንሄደው ማለት ነው። በር ጋር ቁም የቆምኩት። አሁን እንግዲህ ከታች ስናያት የነበረችውን ባቡር ተሳፈርናት አረንጓዴዋን ሌን ማለት ነው። ነበርንበትን ወደ ታች ነበርን እዛ ጋር እዩት። ከተማ የሚገርም ከተማ ቻውንቺ የሚገርም ትራንስፈር ስለማደርግ ይሄንን መስመር መያዝ አለብኝ። ኦኬ ሶ ይሄን መስመር ይዘን እንወርዳለን። ባቡሩን ገምግመው ካላችሁ ባቡር ነው ባቡር ነው እና ምንድን ነው የፈለኩት? ወይ ቻይና ወይ ቡና ተጠጣታ እናቴ። እሺ ትኬት እዛ ጋር መቁረጫ አለው። ያው ኢንጆይ ማድረግ ትችላላችሁ እንግዲህ በትራንስፖርት። ቻይና 2050 እዚህ አካባቢ ኮፊ እንጠጣ። ይሄ ካፌ በጣም ያምራል። ስለዚህ እዚህ ካፌ እንጠጣ ማኪያቶችን። እሺ እንዴት ነው የምንገባው? እዚህን ካፌ በር እንፈልገው። ኦኬ በዚህ ነው። ስለዚህ እዚህ ጋር እንቀመጥ። ስቲል የትም ብንወርድ ሩፍቶፕ ላይ ነው የትም ቦታ ብሎ ምክንያቱም ይሄ ቾንቺ ጋይስ ይሄ አሊፔ ዊቻት ምናምን በቃ ቻይናን ተቆጣጥሮታል እንምላችሁ። አሁን ካፌ ገብታችሁ በአሊፔ ነው ስካን አድርጋችሁ የሆነ ነገር የምታዙት እና ወንበሩ ላይ ኪዋራለ። አሁን ኮፊ ላዝ ነው ብሎ አሊፔ ራሱ የሆነ መልእክት ትላላኩበት አላችሁ፣ ታክሲ ትጠሩበት አላችሁ፣ ከፍሉበት አላችሁ። A few moments later ወተት በቡና ይዣለሁ እንግዲህ ላቴ ማለት ነው። ቻይና በጣም ሰፊ ናትና ያው ማኪያቶ ላይ ምናምን ቡና ላይ ብዙ ማውራት የለም። ላጥ እንላለን ወደ ጉብኝታችን ማለት ነው። ስለዚህ ይመቻችሁ። ቺርስ። ይሄ ከኋላ ያለው ደግሞ የቾንቺን አይን ተብሎ ይጠራል። the eye of ቾንቺን ይሉታል። እንደምታዩት ዌስት ስቴሽን ይባላል የባቡር ጣቢያ። ኢማጂን ይሄን የሚያክል ይሄ እኮ ብዙ ሀገር ስትሄዱ ማለት ነው። እኔ በጣም ብዙ ሀገር ዞር ያለው እንደዚህ አይነት ነገር ኤርፖርት ነው እንጂ እንደዚህ አይነት የባቡር ጣቢያ አይቻልም። እንዴት ነው የሚያምረው! እስቲ ያስገቡኝ ይሆን ግን ውስጥ ሉክ ለመገንባት የፈጀባቸው 3 አመት ነው ይሄን የሚያህል ባቡር ስቴሽን ማለት ነው። እና ከ3 ቢሊዮን የአሜሪካን ዶላር በላይ ወጥቶበታል የሚባለው ያለው ዳታ ያገኘሁት ማለት ነው። እና በአመት ከ40 ሚሊዮን በላይ መንገደኞችን ያገለግላል። እጅግ በጣም ግዙፍ ስቴሽን ነው። ግን ደግሞ በጣም በቃ አብዛኛው ዓለማችን ላይ ያሉ አብዛኛው ማለት አሁን እንደ ሲንጋፖር ኳታር ምናምን እዚህ ውስጥ ባይገቡ ግን አብዛኛው ዓለማችን ላይ ያሉ ኤርፖርቶችን ይዘርራቸዋል። ኤርፖርቶቹን ነው የምላችሁ። ይሄ ባቡር ጣቢያ ነው እንግዲህ። እኔ ቴጄ ነው ይሄ ሁሉ የተገነባው ነው ጥያቄው። አሁን እዚህ ላይ ነው መነጋገር ያለብን። ውስጡን ደግሞ ብንገባ በጣም ምርጥ ነበር። እኔ ቴጄ ነው ይሄን ሁሉ ነገር ቻይና የገነባችሁ ነው ጥያቄው እኮ በቃ። እስቲ ደግሞ ቾንቺንን እንደዚህ ካየናት በቀን በምሽት ደግሞ ለምን አናያትም ማለት? እስቲ ደግሞ ምን ትመስላለች? ህዝቡ ሁሉ ነው የሚወጣው በምሽት ተብሏል። መብራቱና ስክሪኑ የሌለ ነው ተብሏል። በምሽት ደግሞ እንያት አይደል? እስቲ እናስመሸው አብረን አስመሸ ነው ማለት ነው። ዋት ቀን ያየነው አካባቢ ነው እንደዚህ የተቀየረው። ዋት ኧረ ቆይን የሆነ ፈታ ያለ ስፓት ፈልጌ ነው ማሳያችሁ። እንዴ ዋት ሉክ
በመድኃኒዓለም እንዴት ነው የሚያምረው! እዩት ሲቲው። look at this giant bridge oh my god ይሄ ብሪጅ ከላይ መኪና ያሳልፋል፣ ከታቹ ደግሞ ባቡር ይወስዳል። በስማ እንዴት እንደሚያምር ታዩታላችሁ። እዚህ መሃል ላይ ፏፏቴ ያለው እዩት እንዴት እንደሚያምር። ካሜራ ላይ ግን የውበት ይመጣል። ኧረ በስማ ቱሪስቱም ግን ብዛቱ ሰው look all the way down። እኔ ቻይኖች በቢሊየን ናቸው ማለት 1 ምናምን ቢሊየን ናቸው ሲባል አላምንም ነበር። ናቸው ፕሩፍ አድርገናል። ናቸው። እንዴት ነው የሚያምሩ ይሄ ህንጻ! ወይ ቾንቺን ሁላችሁም ቾንቺንን መጎብኘት አለባችሁ። ሉክ ባቡሩ ሲያልፍ ከስር ቀደም ያልኳችሁ ስትሪመሮች እዚህ ቆመው ስትሪም ያደርጋሉ ምናምን። ህንጻውን ስትሪም እያደረገች ነው። እነኚህ ፎቶ እናነሳቸዋለን ነው የሚሉት። በታብሌት የተነሱ ፎቶዎችን እያሳዩ እንደዚህ እናንሳችሁ ነው የሚሉት። አይ ራሴንም መቅረጽ አልቻልኩም። እንዴት ራሳችንን እንቅረጽ? ኦኬ እስቲ እሺ አንዴ ወንድሞቼ እየተባበራችሁ አንዴ እስቲ እንረጋጋ፣ እንደማመጥ እየተደማመጥን። እሺ እህት ወንድሞች እየተደማመጥን። ምን አይነት እንደዚህ አይነት ከተማ ነው ወደፊት የምገዛው። እንደዚህ አይነት ከተማ ነው የምገዛው ወደፊት። ከተማ እኮ ውበቱ በቃ አንዴ ለማየት ነው እንጂ እኮ በመድኃኒዓለም በቃ ሰው በሰው ላይ በጣም እኮ ነው የሚጨንቀው። ከተማ ራሱ ገጠር በስንት ድል ከናየሩ። ኦኬ ኖይስ። ቾንቺን ስትመሽ ደግሞ ሌላ መልክ ነው ያላት። በቃ ሌላ ማለት የስፒድ ስትሪም ላይ ታችሁት ከሆነ በቃ እንዴት ሲሆን እንደነበረው ኦ ማይ ጋድ ምናምን እያለ This is Chongqing, China, bro. Chongqing right here. This is Cyber City. Oh my god. That looks crazy on camera, bro. እውነት እያጋነን አይደለም። በቃ it's real like የሚታዩ እንግዲህ ሲመሽም ቾንቺን ሲመሽ ነው ሰው የሚበዛው። እነኚህ ደግሞ የምታያቸው ፍሎቲንግ ሆቴሎች ናቸው። አሁን እየጫኑ ነው ተስተናጋጅ ምናምን። ምሽት ላይ እንግዲህ እዚህ ላይ ፈታ ይላሉ። አክቹሊ ይሄ እንኳን ዱባይም አለ እንደዚህ አይነት አክቲቪቲ በብዛት ግን የነዚህ የሚለየው በጣም ጃይንት ናቸው እነዚህ መርከቦች ሰዎች ይዘው የሚሄዱት። የቱሪስቱ ቁጥር ግን ላይክ ዩል ና ብሊቭ ሉክ ሲመሽ ደግሞ አየሩ እንዴት ደስ ይላል። በቃ ሰው ግጥግጥ ብሎ እዚህ ነው ያለው። እዲ ፎቶ ተጨነቀች ፎቶግራፍ ነው የምላችሁ። የባህል ልብስ የለበሱ ይነሳሉ። እኔ አሁን ከዚህ ውስጥ እንዴት ነው የምወጣው? አሁን ከዚህ ውስጥ ወጥቼ እኔ ራሱ ሆቴል መድረሴ ደስ ኤአይ ነው በለኝ። ያ ልጅ አርቲፊሻል ኢንተለጀንስ ስላለው ብሎ ምንድነው አርቲፊሻል ኢንተለጀንስ ነው በለኝ ያለው። ኤአይ ነው አርቲፊሻል ኢንተለጀንስ በመዳላለ አልገባችሁም እኮ እንዴት እንደሚያምር። አንዳንድ ጊዜ ስጋቴ ምንድነው እንደዚህ ስቀርጽ ካሜራ ኤግዛክት እኔ የማየውን ያመጣዋሉ። ምሽቱ ሰዓቱ በገፋ ቁጥር የበለጠ እየደመቀና ያማረ ነው የሚመጣው። ይገነቡታል ነው የምልህ። ይሄ ላይቭ ስትሪም የት እንደደረሰ ላሳያችሁ። ይዋቸው አባባ ላይቭ ስትሪም እያደረጉ ነው። ዶዩን ማለት የነሱ ቲክቶክ በጣም ነው የሚያዝናኑት። እዚህ ደግሞ ከተማው መሀል ያለ ፓርክ ነው። አዛውንቶች ምናምን ተሰብስበው በቃ ያፈኩታል። ይሄን ጨዋታ ታያችኋላችሁ። እንደ ካርታ አይነት ነገር ነው የሚጫወቱት። ባይገባኝም ግን በጣም ብዙ ትልልቅ ሰዎች አሉ። ስማ ምንድነው የሚያክለው የስክሪን ሉክ ስክሪኑ ምን እንደሚያክል። የመጨረሻው ቀውጢ ቦታ ላይ ነኝ ያለሁት መሰለኝ። የከተማው ሴንተር አካባቢ ነው። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ኦኬ ስለ ቾንቺን ስናወራ እንግዲህ ትልቁ ነገር ደግሞ ቾንቺንና የመንገድ ላይ ካሜራዎች ናቸው። ምን መሰላችሁ አሁን
ሴኩሪቲ ካሜራዎች የተለያየ ዓለም ላይ በጣም እየበዙ ነው በየመንገዱ ዳር ምናምን አይደለ ቾንቺን በዓለም አራተኛ በጣም ብዙ የሴኩሪቲ ካሜራ ስትሪቶች ላይ ያሉባት ሀገር ናቸው ሴኩሪቲ ካሜራው አይደለም የሚያስገርመው ምን ያስገርማል በየቦታው ካሜራ ሰቅሎ አካባቢውን ሁኔታውን መከታተል ወንጀለኛ ቢገኝ ለመያዝ ነው ትሉኛላችሁ ትክክል ፕራይመሪ ጥቅሙም እሱ ነው እዚህ ግን ስትመጡ አጠቃቀሙም ሁኔታውም ከባድ ነው በዓለም አራተኛ ብዛት ሴኩሪቲ ካሜራ ያለባት ናት ብያችኋለሁ በዓለም አንደኛውም ባይዘው ቤጂንግ ነው ቻይና ውስጥ ቾንቺን ውስጥ ያሉት ካሜራዎች ብዛት በጣም ነው የሚያስጨንቀው ብቻ አንድ የትራፊክ መብራት ስታዩ ማአት ካሜራ 20-30 የሚሆኑ ካሜራዎች አንድ እንትን ላይ ትመለከታላችሁ እያንዳንዱ ካሜራዎች አንዳንዱ ዝም ብሎ ሁኔታውን የሚቀርጽ ነው ዝም ብሎ እየቀረጸ ስቶር የሚያደርግ ነው አንዳንዱ ደግሞ አይደንቲቲ ጭምር የሚለይ ነው ሰዎችን እያንዳንዳቸውን አይደንቲቲያቸውን የሚለይ መኪኖቹን አይደንቲቲያቸውን የሚለይ አንዳንዶቹ ደግሞ ሃይ ዴፊኒሽን ስለሆኑ ሹፌር ውስጥ ጭምር የሚነዳው መኪና ሹፌር ውስጥ ጭምር የሚደረገው እስከ መቅረጽ የሚደርስ ሃይ ዴፊኒሽን የሆነ ካሜራ አላቸው እሱ ብቻ ሳይሆን ሼሚንግ ስክሪን ሁሉ አላቸው ቻይና ውስጥ የገረመኝ ይሄ ሼሚንግ ስክሪን ሁሉም ጋር አይደለም በጣም አንዳንድ ቦታ ነው ቾንቺን ውስጥ ራሱ 3 ቦታ ምናምን 4 ቦታ ነው እንደዚህ አይነት ነገር የምታዩት ግን እነዚህ ሼሚንግ ስክሪኖች ምንድናቸው ሼሚንግ ቦርድ የሚባል ምናልባት ካወቃችሁ አላቀም ሼሚንግ ቦርድ ይሄ ምንድነው ማሳጫ ነው ማሳጫ ቦርድ ነው የሚባል በአማርኛ ምንድነው ማሳጫ ወይም ደግሞ ማጋለጫ ሼሚንግ ማዋረጃ ያ ማዋረጃ እንደዛ እና ሰዎች ለምሳሌ የእግረኛ መንገድ አለ አይደል አሁን የተለያየ ሀገር ላይ ለእግረኛ መንገድ ቀይ ያለው አረንጓዴ ያለው ልክ አረንጓዴ ሲሆንልን ነው ለእግረኛው የምንሻገረው መኪኖቹ ደግሞ ቀይ ሲሆኑ ይቆማሉ የእግረኛው አረንጓዴ ሲሆን እግረኞቹ ወይም ፔዴስትሪያኖች ይሻገራሉ ሰው ታዲያ መኪኖች የሉም እያለ ገና ለመኪኖቹ ቀይ ሳይበራ ማለትም መኪኖቹ ቀይ በርቶባቸው ሳይቆሙ ዝም ብሎ ሰው መሻገር ጀመረ ከመኪኖቹ እየተጋፋ ከዛ እነዚህ ሼሚንግ ስክሪኖችን ቻይና በተለያየ ቦታ ሰቀለች ያ ሼሚንግ ስክሪን ምንድነው የሚያደርገው ስንል ሰዎች ለምሳሌ መኪኖች ሳይቆሙና ይሄ ቀይ በርቶላቸው መኪኖች ሳይቆሙና የእግረኞች አረንጓዴ በርቶ ተሻገሩ ሳይባሉ ዝም ብለው ሲሻገሩ ፎቶአቸውን ያነሳል ፎቶአቸውን ማንሳት ብቻ አይደለም እዚህ ሀገር ዳታችሁ ስቶር ስለሚደረግ ለምሳሌ እኔ አሁን ወደዚህ ሀገር ስመጣ ሲስተሙ ላይ ያለ በቃ ገብቻለሁ ምክንያቱም አሻራ መስጠት ብቻ አይደለም አሊፔይ የክፍያ ሲስተማቸውን ስታዩ ፊታችሁን ሪኮግናይዝ ያደርጋል ፊታችሁን ይወስዳል እንደገና አሻራችሁን ይወስዳል እንደዚህ ብላችሁ ምናምን ትሰጡታላችሁ ዳታችሁን ስለዚህ እያንዳንዱ የመንገድ ላይ ስክሪን እናንተ ማን እንደሆናችሁ they know it በኢሚግሬሽናቸው በአሊፔያቸው በዊቻቱም በሁሉም ትራክ ያደርጓቸዋል ሁሉም ሰው ሲስተሙ ያውቀዋል ስለዚህ ምንድነው የሚያደርገው ልክ እናንተ በቃ ትራፊክም የለም ይቆጣጠረኝም የለም መኪናም የለም ብላችሁ ለመኪኖች ቀይ ሳይበራና ለእግረኞች አረንጓዴ ሳይበራ ዝም ብላችሁ ስትሻገሩ ፎቶአችሁን ያነሳና ስማችሁን ከሲስተም ላይ ፈልጎ ወዲያው እናንተ እየተሻገራችሁ ይሄንን ብላችሁ በሰከንዶች ነው እንግዲህ በኤአይ ሲስተም ነው የሚሰሩት ስለዚህ ፎቶአችሁን ያነሳል እናንተ ስትሻገሩ ከዛ በኋላ ከሲስተም ላይ ስማችሁንና መታወቂያችሁን አይዲ ነምበራችሁን ፈልጎ ሼሚንግ ቦርዱ ላይ ፎቶአችሁን ይለጥፈዋል ይሄ ሰውዬ ወንጀለኛ ነው በቃ ወንጀለኛ ነው ህግ የተላለፈ ነው ብሎ ያሳጣችኋል ማለት ነው ማሳጫ ቦርድ ነው ማለት ነው ሼሚንግ ስክሪኑ ላይ ፎቶአችሁን ይለጥፋል ስማችሁን ይጽፋል ከዛ የመታወቂያችሁን ቁጥር ደግሞ ግማሹን ያስቀምጥባችኋል ማለት ነውና ይሄ ለማሳጣት እንደ ፐብሊኩ እናንተን እንደ መቅጣት ነው የሚታሰበው ስለዚህ ይሄኛው በአጠቃላይ በብዛት የሚሰራው ለዜጎቹ ነው ለቻይና ዜጎች ስለዚህ እንደዚህ ሼሚንግ ስክሪኖች አሁን ላይ እየተዋወቁ ነው በብዛት የተለያየ ቦታ እየሰሯቸው ይገኛል እነዚህ ስክሪኖች ከዛም ባሻገር ደግሞ ቅጣትም አለው ሶሻል ክሬዲት ይቀነስባቸዋል ቻይኖች ያው በአሜሪካ ምናምን የምትኖሩ ታውቁታላችሁ ያው ክሬዲት ስኮር የሚባል ነገር አለ ሰዎች ለመበደር ብድር ለመበደር የተለያየ ጥቅማ ጥቅም ለማግኘት ክሬዲት ስኮራቸው ከፍ ማለት አለበት ለፋይናንስ አገልግሎት ይሄኛውም ልክ ህግ ስትጥሱ በየቦታው ላይ ስክሪን እያደረጓችሁ ምንድነው የሚሆነው ከሶሻል ክሬዲታቸው ላይ ሶሻል ክሬዲት ነው የሚሉት ይስተሩ ከሶሻል ክሬዲታቸው ላይ ይቀንስባቸውና ባንክን ያለ መጠቀም የተለያየ ቅጣት ይደርስባቸዋል ከባንክ የብድር መጠናቸው እንዲቀንስ ለ10 ቀን ለ15 ቀን ባቡር እንዳይሳፈሩ የመሳሰሉት አይነት የፐብሊክ ቅጣቶች ይቀጣቸዋል ራሱ ኤአዩ ማለት ነው እንዳጠፉት ጥፋት ስለዚህ ፖሊስ ብቻ ሳይሆን ራሱ ካሜራው እግረኛውን ይቀጣል በሌላ ሀገር አሁን አሜሪካ ምናምን የተመለከቱት አለ ምንድነው ሃይ ስፒድ በቃ ስታሽከረክሩ ምናምን ትራፊክም ባይኖር ራዳሩ ተመልክቷችሁ አንስቷችሁ ቅጣቱን በስልካችሁ ይልክላችኋል እዚህ ደግሞ እግረኛውም ራሱ አይደንቲፋይ ይደረጋል ምስሉ ማለት ነው ስለዚህ ስትሻገሩ ምን ስትሉ ህግ ስትጥሱ ፎቶ ያነሳችኋል ወዲያው በእጅ ስልካችሁ ቅጣታችሁን የተቀጣችሁትን ይልክላችኋል ማለት ነውና በጣም ብዙ ካሜራ ነው የምትመለከቱት በቃ እያንዳንዱ የትራፊክ መብራት በቃ እንትን ነው የሚባለው ካሜራ ትሪ ነው የሚባለው በቃ የካሜራ ዛፍ ነው የሚሉትና ሰው እንደዛ ነው የሚደረገው ያው ቻይና እንግዲህ ሌላ ሌቭል ላይ ነች ሌላ ሌቭል በስማ ማለት ኤቭሪ ኮርነር የምታዩት ነገር በጣም ነው የሚያስገርመው በጣም ነው የሚያስደንቀውና ኤኒዌይስ ጉብኝታችን ቀጥሏል ሰው በቻይና በሚኖራችሁ ብዙ እንግዲህ ሼሚንግ ስክሪን ላይ እንትን እንዳትሉ ባይዘው በጣም ይሄ ሼሚንግ ስክሪን ምላችሁ ከፍተኛ ተቃውሞ እየደረሰበት ነው ሰዎች አይደንቲቲያችንን ይጥሳል ምናምን እያሉ ነው ግን ቻይና አይደንቲቲ ምናምን ተሰማቸዋለች አሊፔይ ራሱ ባይዘው አሊፔይ ልክ ሴትአፕ ስታደርጉት አሊፔይ
አሊፔ የማይወስደው ዳታችሁ የለም። ፊታችሁን ፎቶ ያነሳችኋል፣ እጃችሁን እንደዚህ ብላችሁ እያንዳንዱ ጣቴን እንደዚህ አድርጌ ምናምን እኔማ ያልሰጠሁት ዳታ አለኝ እንዴ ተረክቦኛል። እና ያንን ዳታ ስለሚወስዱ የተለያየ ቦታ ላይ በተለይ ሁሉም ሲስተም እያንዳንዱ ከዊቻት ከአሊፔ ሊንክድ ስለሆነ ሁሉም ቦታ ቅጣቱም ሆነ ምንም ሆነ በዛው ልክ ነው እና ትራክ የሚያደርጓቸዋል። ሶ ኤኒዌይስ ቻይና ጉብኝታችን ቀጥሏል። መኪና መንገድ ላይ ነው የሚሸጠው ማለት ነው እንደ ቲማቲም ምንድነው? እሺ ቁልፍ መያዣ የመሰለች መኪና ሲያምር እንደ ኤግዚቢሽን ነገር ነው የሰሩትን። እንደ ኤግዚቢሽን ሲያሳዩ ልክ መኪና ምናምን ነው የሚያሳዩት። ይመቻቸው። ግን መኪና ነው በእናታችሁ። እኔ በጣም የምወደው ኤስዩቪ ይሄ በጣም በቃ የፋሚሊ ኤስዩቪ ነው። ይሄ ና እንዴ ነው የምፈልገው። ሁለት ስጭኝ። ይሄ አይደል እንዴ ነው የምፈልገው። ያንን ታዩና ከዚህ 3 አድርጊልኝ። how much is this car yeah 都是问你车的 The price, uh-huh 70,000 yuan. 70,000 Yeah, what about that one the white one the white car, 45 1,000 yuan. okay 45 ምን አይነት መኪና ነው? ወይኔ ቻይና look at inside screen news ይሄ ፋሚሊ ካር ነው በቃ this is my dream car እንዲህ ማይ ድሪም ካር ምናምን እያልኩ ይስገረም የዛሬ 20 ዓመት ይሄንን ቪዲዮ ሳይው ታስባችሁታ የዛሬ 20 ዓመት የሚመጣ ትውልድ ይሄን ቪዲዮ ሳይ ምንድነው በዚህ ጋሪ ምናምን የሚለው ይሄ ይለያል በቃ ከነ ከለሩ በጣም ቤስ መኪና እና እስኪ እንግዲህ ከዚህ 3 ከዚህ 2 አድርግልኝ ወይ ቻይና ዣኦሚ እቺ በቃ ክላሲ ነች ግን ሴዳን ነገር ነው ሴዳን ነገር ነው ብዙም አልወድም ኤስዩቪ ነው የሚመቸኝ በጣም የሚገርም ነው አይ ቲንክ የሆነ ኤግዚቢሽን ነገር ምናምን አለ አይ ቲንክ ወይ ጉድ ግራ ተጋባው ከሆነ ይሄን የስንተኛ ፎቅ ላይ ሆን ይሄ መሬት ፈልገን ካረገጥ ነው አስቸጋሪ ነው ቻይና ውስጥ በጣም እንግዳ ከሆነብኝ ነገር አንዱ ማለት በሌላ ዓለም አይቼው በማላውቀው ሁኔታ ይመጣሉ ይጠይቋቸዋል ዌር ዩ ፍሮም ምናምን ይሏቸዋል ያው በቻይንኛ ነው በትራንስሌተር ማለት አም ፍሮም ኢትዮጵያ ስትሏቸው አያውቁም ከዛ ከአፍሪካ ስትላቸው አፍሪካ ምናምን ይሉና ቴክ ፎቶ ብለው እኔ በጣም መጀመሪያ በጣም ተረበሽኩ ማለት ላይክ ፎቶ ከእናንተ ጋር መነሳት ብቻ አይደለም ብቻችሁን ሁሉ ፎቶ ያነሷቸዋል የሆነ እንደንተ ያነሷችሁና ምናምን ይላሉ ከዛ ተደጋገመብኝ አንዴ አይደለም 2 3 4 5 ሲደጋገም ይሄ ነገር ማለት እስቲ ቻይና ያላችሁ ማለት ቻይና የምትኖሩ ወይ ደግሞ እንግዲህ ቻይናን በደንብ የምታውቁ እስቲ እናንተ ኮሜንት አድርጉልኝ ለምን እንደሆነ እኔ ደረስኩበትን ነው የምነግራችሁና ከዛ አንዳንዶቹን በትራንስሌተር እያደረኩ ጠየኳቸው ለምንድነው ከኔ ጋር ፎቶ የምትነሱት ብዬ እና ምንድነው የሚመልሱልኝ በቃ ፎሬን ፍሬንድ ይሏቸዋል እና እኔ አልገባኝም ላይክ ከዛ ሄጄ ሰርች ማድረግ ሲጀምር በጣም ብዙ ትራቭለሮች ሪፖርት አድርገዋል እንደዚህ አይነት ነገር እንግዳ ይሆንባቸዋል በተለይ ከአፍሪካ የቆዳ ቀለማቸው ጠቆር ያለ ሲሆን በጣም እንግዳ ይሆንባቸዋል እና አስቡት እኔና አሁን ይመጣሉ ሰላም ይሉኛል ከዛ ፎቶ እንነሳ ይሉኛል ከአፍሪካ ስላቸው እንደገና ፎቶ ያነሷቸዋል እናንተም ብቻ ዝም ብለው ፎቶ ያነሷችሁና ምናምን ይሄዳሉ እና ከዛ ላይክ ምንድነው የሆነ በተለይ ወጣ ስትሉ አሁን እኔ ቾንቺን ያለው ከቾንቺን ደግሞ ወጣ ያሉ ቦታዎችም ሄጄ ነበር በቆየሁባቸው ጊዜ ከከተማ ስትወጡ ደግሞ የባሰ ይብሳል ይሄ ነገር ደግሞ የአብሯችሁ ፎቶ መነሳት እናንተ ፎቶ ማንሳት ከኔ መጣችሁት ብሎ መጠየቅ ምናምን እና አብዛኞቹ የቻይና ሰዎች አውትሳይድ ወርልድን ወጥተው አያውቁም በተለይ ከከተማ ውጪ ያሉት ማለት እንዳልኳችሁ ፋይንድ አውት ሳረገው ያገኘሁትን ነው እየነገርኳችሁ ያለሁት እንጂ አክቹሊ እነሱ የሚመልሱላችሁ ምንም ፎሬን ፍሬንድ ብቻ ነው የሚሏችሁ በቃ ሌላ ምንም አይሏችሁ በዛ ላይ የሚለው ምንድነው በጣም ብዙ ትራቭለሮች ሪፖርት አድርገዋል እና ምንድነው የሚያደርጉት ከእናንተ ጋር ፎቶ ተነስተው ዊቻት ላይ ፖስት ያደርጉታል ዊቻት የነሱ ሶሻል ሚዲያ አይደል ላይክ ዊቻት ላይ ወስደው ፖስት ያደርጉታል ዛሬ አንድ የውጭ ዜጋ ተዋወቅኩ ምናምን ብለው ፖስት ያደርጉታል ፎሬን ፍሬንድ ብለው ማለት ነው እና እንደ ትሬንድም አለ እዚህ ሀገር እና ከዛ በኋላ አብዛኞቹም ደግሞ ወደ ውጭ ሀገር የመሄድ እንትን ስለሌላቸው ቻይኖች አሁን እንደምታውቁት በቢሊዮን አይደል የሚቆጠሩት በጣም ብዙ ናቸው ወደ ውጭ ብዙ ኤክስፒሪየንስ ስለሌላቸው አውትሳይድ ወርልዱ በተለይ ጥቁር ሰዎችን ምናምን ከአፍሪካ የሚመጡ ሰዎችን በቴሌቪዥን ነው የሚያዩት እና አይተው ስለማያውቁ ልክ ሲመጡ በቃ ሲያዩ የሆነ ፎሬን ፍሬንድ የሚል ትሬንድ ስላላቸው ተነስተው ለጓደኞቻቸው ያሳያሉ ለዊቻት ላይ ምናምን ፖስት ያደርጉታል እኔማ የሆነ ሰዓት በቃ ምንድነው ፕራንክ ያደርጉኝ ነው እንዴ ምናምን ግራ ተጋብቼ በቃ እየቀረጽኩ ምናምን በመሀል ይመጡና ይጠይቋቸዋል ፎቶ እንነሳ ይሏቸዋል ከየት ናችሁ ምናምን ይሏቸዋልና ጀስት በጣም ነው የሚያደናብረው የሚያደናግጠው እንደንተና እስቲ ይሄንን ኤክስፒሪየንስ ያደርጋችሁ በተለይ ደግሞ የቆዳ ቀለም ጠቆር ያለ ሰው ደግሞ በጣም ብዙ ችግር እንደገጠማቸው በጣም ብዙ በዚህ ሁኔታ እንደተፈተኑ የጻፉትን አንብቤ ያለው በጣም ብዙ ሪፖርት እንዳደረጉ ሰዎች አይቻለሁ በዚህ ምክንያት ማለት ነውና እስቲ ኤክስፒሪየንሱ ያላችሁ ሰዎች ኮሜንት ላይ ጻፉልኝ እናንተም ለምን እንደሆነ ተረዳችሁ በተለይ ቻይና የምትኖሩ ታውቁታላችሁ ብዬ አስባለሁና እስቲ ኮሜንት ላይ ጻፉ ለማንኛውም አይ ፊል ላይክ ሴሌብሪቲ ቻይና ላይ ምናምን ማለት ነው ይመቻችሁ ለማንኛውም ቾንቺን ውስጥ ካሉ ግዙፍ ህንጻዎች መካከል ይሄ አንዱና በጣም ግዙፉ ነው ስለዚህ ምን እናድርግ የሚቻል ከሆነ እላይ እንወጣ አይደል ስለዚህ ህንጻው ላይ ልንወጣ ነው እላይ እንገናኝ
በነገራችን ላይ ወደ ህንጻው እየወጣው ነው። ትኬት ቆርጫለሁ። በጣም ነው የሚያስፈራው ተብሏል ብዙ የሞከሩት ሰዎች። ህንጻው ጫፍ ላይ ቅድም ከውጭ ያየነው ህንጻው ጫፍ ላይ መስታወት ላይ ነው የምንሄደው። አስባችሁታል ምን ያህል እንደሚያስፈራ? 47 ህንጻ ነው እየወጣን ያለው። 47ኛው ህንጻ ወይም ቶፕ ሩፉ ላይ ነው ያለው። ገና ካሁኑ ፈራው ሳስበው። ከፍታ ፈራ የለ። ይሄ ነው እንግዲህ ቅድም ከውጭ ያየነው ህንጻ ይሄ ነው። ሶ እንታ እስኪ 47ኛ ፍሎር። ኦ ማይ ጋድ ማን ነው የሚረግጠው መስታወቱን? ትቀልዳላችሁ? ኧረ በመድኃኒዓለም። እዚህ ጋር ደግሞ ይኸውላችሁ መስታወት ነው እንግዲህ ሁሉ ፍሎር። በመድኃኒዓለም ትረግጣለህ ወይ ነው ወንድሜ? ትረግጣለህ? ኧረ ረገጥኩት በመድኃኒዓለም በጌታ ኢየሱስ። በስመ አብ እናንተ መጣው ወይኔ ለእናንተ እኮ አይታያችሁ። ሉክ በእግዚአብሔር ስም ወይ የብረቱን አካፋይ ስረግጥ ነው በቃ እንትን የሚልልኝ እንጂ በጣም ነው የሚያስጠላው። እረብ መድኃኒዓለም ይሄ ግላስ ብሪጁን እሄዳለሁ ምለው በዚህ ፍርሃቴ ነው። ይሄ በጣም የሚያስፈራው። ትንሽ ትቆዩና ዘና ትላላችሁ። ከዛ እና እንዳልኳችሁ ትላለህ ዘና ከውስጣቸው አይወጣም ፍርሃት። በጌታ ስም መሬት እኮ ቀጥታ ነው እየታየኝ ያለው መኪኖቹ ምናምን ሲሄዱ። ሲዘና ልበል ዋሞር። እሺ እንዴት ነው ወደ ታች እያየ አይታሰብ። እንዴት ደፈርኩት? እንደዚህ ይቻላል እንዴ? ይዋት ልጁን አዝላ እኔ ብቻዬን ሄዳለሁ። እሷ ልታሳጣኝ ልጁን አዝላ አገቢ ቪዲዮ ላይ ቆይ አገቢ። ኧረ መድኃኒዓለም ግን የሆነ ትንሽ ስትቆዩበት ነው የሚለው። ኧረ በኢየሱስ ወይኔ ተነሱሽ። እዩት እኮ ቀጥታ ነው የሚታዩ እኮ መሬት። እዩት መኪኖቹ ሲሄዱ ይታያቸዋል። ስቀርጸው ሪፍሌክት ስለሚያደርግ ለካሜራው እየታየኝ አይደለም፣ በአይኔ ነው የሚታየኝ። ደግሞ ከዚህ የከፋዋለ። ቆይ ወክ እናደርግበታለን። እሱን ጌታ ኢየሱስ። ቆይ ሰው እኮ ነው የሰራው ይላል አይምሮ ስታነቃቃ ማለት ነው። ሊሄድበት ምን አባቱ ምናምን ስትል ሰው ነው የሰራው። ይሄ ነገር ፍጹም አይደለም። እናንተ እሱን ትላላችሁ። ሰው ዥዋዥዌ ይጫወታል እንደዚህ ዥዋዥዌ። ሉክ ክፍት እኮ ነው። አሁን እየባሰ ሲመጣ አስቡት። ወደ ውጭ ነው ዥዋዥዌ የተጫወተች ያለችው። እዩት እኮ ይሄ መርከቡ መሬት ላይ ያለው መርከብ እኮ ነው። ኧረ በመድኃኒዓለም ቆይ ደግሞ ያንን እንሞክረው። ወይኔ ያንን ደግሞ እንሞክረው፣ ያኛውን እንሞክረው። ይሄ ደግሞ አይ ቲንክ ግልጽ ነው መሰለኝ። ቅድም ከውጭ ሳሳያችሁ አልነበር ህንጻው ብሪጅ አለው አይደል? እንደዚህ ህንጻው መሀል ለመሀል እሱን ነው የምንሄደው ማለት ነው። አስቡት እና አይ ቲንክ እንታሰራለን። ሄሎ A few moments later. እንዴት ናችሁ? ሎከር ውስጥ ናችሁ? የሁሉ ጉድ ሲፈጸም አይደል? ካሜራ ምናምን አይቻልም እና ሁሉንም እዚህ አስቀምጬ ስለገባው በኢየሱስ በጣም ነው የሚያስፈራው። በጣም ነው የሚያስፈራው። ቴንክስ ቱ ጋድ እንግዲህ ላይ እንገናኛለን አላልኳችሁ? ይኸው ላይ ተገናኘን እንግዲህ። ኦ ማይ ጋድ በጣም የሚያስጠላ ኤክስፒሪየንስ፣ በጣም የሚያስፈራ ግን እንኳን አደረኩት። የሆነ በጣም የሚያስፈራችሁን ነገር ስታረጉት ለዚች ነው እንዴት ላላችሁ። በሌላ ቪዲዮ፣ በሌላ ቦታ፣ በሌላ ሀገር፣ በሌላ አስገራሚ ነገር እስከምንገናኝ ይመቻችሁ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ